ጴንጤና ኦርቶዶክስን እኔ የምፈልገው ጴንጤና ኦርቶዶክስን አንድ ማድረግ ነው የምፈልገው። ምን ነው ከፋችሁ እንዴ? ይከፋችሁ አንድ ጴንጤ ከኛ ጋር አንድ ቢሆን ሊከፋችሁም አይገባም በምንም ተአምር። በመምጣታቸው እጃቸውን ዘርግታችሁ አላያችሁትም እንዴ? ኤርትራውያን ሲመጡ እንዴት እንዳደረገው አይደለም እንዴ? ይሄ እኮ ይሄን ማነበር መስራት ጳጳሳት፣ መነኮሳት፣ ካህናት መስራት የሚገባቸውን ስራ ምእመኑ ገባበት። ያውል ጌታ ወንጌል ሲያስተምር አይሁድን የእግዚአብሔር መንግስት ከናንተ ተወስዳ ለሌላ ትሰጣለች አላቸው። ባርጉት የእግዚአብሔር መንግስት ለካ በእነሱ እጅ ነበረች ማለት። የእግዚአብሔር መንግስት ከናንተ ተወስዳ ለሌላ ትሰጣለች አለ። ባለመቀበላቸው ማለት ነው። አሁንም እኮ ይህን ስራ መስቀል ይዞ ማስታረቅ የማስራ ነበር። አንድ ዘፋኝ ደግሞ ደህና አድርጎ ጎነጠልኝ አይደል? ስብሐት እያሉ ምን ነው ሳይፈቱ አይደለ? አይ ዘንድሮ እኮ ፖለቲካው ቀረና በቤተ መንግስቱ ወንጌል ይሰበክ ጀመረ አይደል? ዘፋኙ ሁሉ ወንጌል ይሰብክ ጀመረ። በጣም የሚመሰገን ዘመን ነው እዚህ መድረሳችን። ይሄን ሳያዩ አፈር የሆኑ ብዙ እናቶች፣ ብዙ አባቶች፣ ብዙ ወንድሞች አሉ። እኛን ግን በቸርነቱ አደረሰን። ክብር ምስጋና ይግባው እና ስለዚህ በዚህ መሰረት ወደ ትምህርታችን እንገባለን። ርዕሱን ታወጣለን አለ። እሺ አብረን ነው የምናነበው። እንደቀደመው ምንድነው የሚለው የትምህርታችን ርዕስ ነው። ከመጽሐፍ ቅዱስ ውስጥ ነው የወጣው። ቦታው ላይ ስትደርሱ ከዚህ ነው የተወሰደ እንድትሉ እፈልጋለሁ። ምንድነው የሚለው? በእግዚአብሔር ፊት ስለኛ ይታይ ዘንድ ወደ ሰማይ ገባ። ማነው እሱ? ወዴት ነው የገባው? ወደ ሰማይ። ምን ሊያረግ ገባ? እዛ ያለውን ብቻ እያያችሁ ነው ብትነግሩ፣ ሌላ ጋር አትሄዱ። ወደ ሰማይ የገባው ማን ነው? ኢየሱስ ነው አይደል? ይሄንን ባይኖርም እናንተ ትሞሉታላችሁ። ከሱ ውጭ የገባ የለምና ኢየሱስ ነው ወደ ሰማይ የገባው። ለምን ገባ? በእግዚአብሔር ፊት ስለኛ ይታይ ዘንድ ወደ ሰማይ ገባ። ልብ አድርግ እንግዲህ ይሄንን ማመን ግዴታ ነው የሚሆነው። መጽሐፍ ቅዱስ የመዘገበው ነው። እስከ ዛሬ ድረስ ይሄንን ዞር ብለንም አላየ ነው። እኛ ሌላ ነገር ሌላ ገርሉን ተአምሩን ሌላውን ስንል ቆየን። ይሄ እንዲህ ተቀምጦ ሳለ ምንድነው ሲባል ይሄማ ሊሆን አይችልም። አሁን ልብ አድርግ። በእግዚአብሔር ፊት ስለማን ነው የገባ? ስለማን ነው የሚታየው? ስለኛ፣ ስላንተም፣ ስለኔም፣ ስላንቺም ነገል ስለሚመጡትም ይታይ ዘንድ ገባ አለ። አሁን ይሄን ልብ አድርጉት። እንግዲህ መታየት ማለት ምንድነው? እስቲ አሁን በተረዳችሁት ምን ማለት ነው መታየት? በእግዚአብሔር ፊት መታየት ማለት ምንም አልገባቸውም። እስቲ አንድ አማርኛ አለ፣ አንድ በሱ ትረዱት ይሆናል ብዬ ነው። እንዴ እኔንማ በገሌ አይን አትየኝ ይባላል አይባልም? ምን ማለት ነው ይሄ? ምን ማለት ነው? እኔንማ በሱ አይን አትየኝ ሲባል እንደ ወንድም እየኝስ? እሱ ደግሞ ይሄ ደግሞ እንደ ወንድም እየኝ ልብ አድርጉት። ለበጎ ከወሰድነው እንደምትወደው ሰው አድርገህ እየኝ፣ እኔንም ውደደኝ እንደማለት ነው የሚሆነው። እኔም በሱ አይንማ አትየኝ ከተባለ ደግሞ ያ ሰው የተባለው የሚጠላ ስለሆነ እንደሱ አትጥላይ ነው የሚሆነው አይደል? ተግባብተናል አይደል? አማርኛው እንደዛ ነው አይደል? እኔንማ በገሌ አይን አትየኝ ከተባለ እንደሱ በራሱ ጥፋት ይጠየቅ እንጂ እኔን ከሱ ቆጥረህ እንደሱ አትመልከተኝ ነው። አሁን እንግዲህ ስለኛ ይታይ ዘንድ ነው የገባ አይደል? ስለዚህ አሁን እንግዲህ ስለኛ ሊታይ ስለገባ እግዚአብሔር የሚያየው እኛን ነው እሱን? ምንድነው? ውክልናውን አነሳችሁት እኮ ከመሃል። ምን ማለት ነው? እንዴት ነው ነገሩ? እያስተዋላችሁ ቆይ። በእግዚአብሔር